ወደዱም ጠሉም ይህንን ማወቅ አለባቸውና ያው ቁጭ ብለን በጠረጴዛ ዙሪያ አውርተን አብረን ቁጭ ብለን ኢንሻአላህ የንጽጽሩ ሰዎች እንዳለ አውርተናል። ያወራነው ምንድን ነው? ሁላችንም አብረን ልንሰራ ነው ያወራነው። በጣም በሚያሳዝን ሁኔታ ካፊሮች እንኳን ደስ አላችሁ እኛ በመደሰታችን ማለት ነው። እና ኢንሻአላህ ፕሮግራሞች ይጀመራሉ። እንደ ድሮ አንድ ላይ የምንሰራበት ፕሮግራም ይጀመራል። ሁላችንም ማለት ነው። አንድ ሁለት ምናምን ሶስትና አይደለም፣ ሁላችንም አንድ ላይ ነው የምንሰራው። እሺ ወደዳችሁም ጠላችሁ ማለት ነው። ይሄ በቃ እንኳን ደስ አላችሁ በቃ። እና ቅድም ያለው አያ ነው ብስራት ነው። አንዳንዴ አላህ Subhanahu Wa Ta'ala ፈበሽርሁም ቢዐዛቢን አሊም የሚለውን ነገር አንዳንዴ ቡሽራ ያደርገዋል። እና ለእናንተ ትልቅ ብስራት ነው ብዬ ነው የማስበውና ቢዐዛቢን አሊም ታላቅ በሆነ ቅጣት እንኳን ደስ አላችሁ ክርስቲያኖች። ወይ አብረን ልንሰራ ነው ሁላችንም ማለት ነውና አልሐምዱሊላህ ረቢል ዓለሚን። እንደዚህ ነው ማለት ነው። ሁሉም ነገር የሚነሳው ለኸይር ነው። በነገራችሁ ላይ ወቁ ይነን። እሺ ምንም እንትን እንዳትሉ። ኡስታዝ ወሂድ በጣም የምወደው የምናከብረው ኡስታዛችን ነው። ምናልባት ሌላ የምታስቡ ሰዎች ካላችሁ ሌሎችም እነ አብዱል ከሪም እነ ሳላህ እነ አቡበክር እነ አህመድ እነ ይስሐቅ ሌሎችም እንዳለ ማለት ነው። እነ ኢምሩ የጠፋው ወንድማችን እነ ማሩ እነዚህ ሁሉ ሁሱ ምናምን አንድ ላይ ነው የምንሰራው ኢንሻአላህ ወደዳችሁም ጠላችሁም። ይሄ የኛ አካሄድ ነው የአቂዳ ልዩነት እስከሌለን ድረስ ማለት ነው። አላህ Subhanahu Wa Ta'ala በቁርአን ላይ እንዳለው ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ስላለ ማለት ነው። በአላህ መንገድ ላይ አንድ ሁኑ ስላለን አትለያዩ በሱ መንገድ ላይ ስላለን ምንድነው አንድ ነን። አሁንም ሁሌም ዛሬም ተግባባን። ይሄ በቃ መርሃችን ነውና ኢንሻአላህ ሐሳባችሁን ያስቋረጥኳቸው ሰዎችን ሳትነኩ ኦሬዲ የተፈታ ነገር ስለሆነ ሌላ ያው አካሄዱ ምን መሆን እንዳለበት ብቻ ማውራት ካለባችሁ ታውራላችሁ። እኔ ህይወት ውስጥ አሻራ አሳልፈዋል። እድለኛ ሆኜ ሊሆን ይችላል፣ ያላ ፈቃድ ሆኖ ይችላል። ዛሬ ኩርት ብዬ እንድናገር የሚያደርጉኝ ብዙ ኡስታዞች አስተምረውናል። ከስር ጥያቄዎች እንዲመለሱ ረስት ሆነው ሳያርፉ ቀንም ሌሊትም እየተፈራረቁ ለአንዲት ሴት መልስ ይገባታል ብለው እንቅልፍ አብረውን ያጡ እስልምናቸውን ለማሳየት የደከሙ ስራ ሳይኖራቸው ቀርቶ አይደለም፣ ወይም የሚበልጥ ነገር ሌላ እንጀራ ከሁላችንም የሚበልጥ ምለውን እነሱም ሳይኖራቸው ቀርቶ አይደለም። ግን የአንድ ነፍስ መዳን ግድ ይለናል፣ እውነት የእስልምና ሙሉ መልስ አለው ብለው ለማሳየት ያው አሲኖ ኦሎፊ ረጅም ጊዜ ነው አብረውኝ በየቀኑ ቢያንስ 1 ወር ከ15 ቀን ለእኔ ሳይሰለችው እንደኔ መሰሎች እህትና ወንድም ደግሞ እንደዛው ሲያደርጉ ነበር። እኔ ስፔሻል ሳሉ ለአላህ ብለው ነው አዲስ ስለሆነ ሳይሆን በጣም ብዙ ወንድምና እህቶቻችንን አብረን መተን ወንድሞች አስተምሩልኝ ብዬ አስተምረው ንጽጽር ሰርተው ወደ እስልምና አምጥተዋል ብዙዎችም ማለት ነው። ይሄ ነገር አያስፈልገንም እኛ ንጽጽሩ አይሰራልንም የሚል ካለ እኔ እውቀት የለኝም፣ ይስራላችሁ አይስራላችሁ። ከዚህ ግን የሚቀር ነገር አይደለም። in real life ንጽጽር የሚባለው ነገር ኮንሰፕቱ ራሱ የሚቀር ነገር አይደለም። ማናችንም አንድን ነገር ለመውሰድ ስንል ከአንዱ አነጻጽረን ነው ከነጩ ጥቁሩ የሆነ ነገሩ ቴክስቸሩ ከማማሩ ከከለር እያለን አነጻጽረን የምንገዛ ፍጥረቶች ነን። ጭንቅላታችን ሁሉ የሆነ ነገር ኮምፔር አድርጎ መውሰድ ይፈልጋል። ይህንን የተፈጥሮ እንትን እንገድበዋለን በእውቀት ሊሚት አለን እኛ የምትሉት ካለ በእውቀት እናንተም ውጡና ኮምፔር አድርጉ፣ እንስማችሁ፣ የራሳችንን እውቀት እንይዛለን። ግን ዓለም ላይ ግን እየተሰራ ነው። እናት ኢትዮጵያዊ ስለሆነን አይደለም ምናምን ሌላዎቹንም ዓለም ላይ ከዚህ እጥፍ ሆነው እየተማማሩበት ነው። ሴት ታስተምር በሚል ሰበብ የወንድሞችን እህቶችን ቅስም ለመስበር መሄዱ መጀመሪያ እውቀትን ለምን አንይዝም ነው የኔ ፖይንት። ሁሉም የሚያስተምር ተዳርሷል እስልምና ብላችሁ አስባችሁ ከሆነ ልባችሁ ጥግብ ያለው አልደረሰም። እኔ እንኳን ተምር ያለው ብዬ በእውቀት የማውቀው እኔ እንኳን ቲክቶክ ላይ ቆይቻለሁ ብዬ የማስበው ሴት እኔ ጋር የደረሰው የዛሬ 10 ወር ነው። ጀስት ኢማጂን ጭንቅላታችሁ ውስጥ አስገቡት። ስለዚህ አልደረሰም። የእስልምና እውቀትም ሆነ ስፕሬድ አድርጓል ተብሎ የከሌ ካባ ከፍ ይበል የከሌ ካባ ዝቅ ይበል የሚያስብል ደረጃ አልደረሳችሁም። ልንገራችሁ የደረሳችሁ መስሏችሁ ልክ ይቺን 600 ሰው 1000 ምናምን ሰው እሱ ጋር ምናምን ዓለም አይደለም። ያ 1200 ሰው ምናምን ያ ዓለም አይደለም። ከዛ ውስጥ እድለኛ ሆኖ አንድ ሰው ሁለት ሰው ስክሮል ሲያደርግ እነዚህ ሰዎች የሚያወሩት ምንድን ነው እያለ እየተሳበ እየጠየቀ እየተማረ ቀናትን ፈጅቶ እየሰለመን ያለው አልደረሰም ማለት ነው።
ምድራዊ ነገር እኔ ሄጃቸው ምድም ስፕሬድ ገና ሆኖ አላለቀ። በስድብ በዘለፋ በተለያዩ ነገሮች ካሉ የምትቃወሙበት ነገር በዛ ተቃውሞ ማንሳት ኦር በክፍያ በህይወት ላይ ይሄ ስፕሬድ ያደረገበት መንገድ በዚህ ነው በዚህ ደግሞ ቢሆንልን ብላችሁ የምትማከሩበት መንገድ ካለ እርስ በርሳችሁ ተማከሩ። እንዳልኳችሁ እናንተንም እነዛ ሰዎችንም ከትናንት ወዲያ ያወቅኳቸው ማን እንደሆኑ እንኳን አላውቅም። የተከበሩ ሰዎች ይሁኑ ምን ይሁኑ ለእኔ ፖላይትሊ አክብሮኝ የሚያቀርብልኝን ሰው ክብሬን እወዳለሁኝ። ከዛ ውጭ ግን ዲስሬስፔክት ተደራርጋችሁ ለሌላ ለእኛውን ከውጭ ላለነ ሰው ምን አይነት እስልምና ይሄንን መልካለው እንዴ የሚያስብል ሾክ ሊያደርግ ይችላል። እኔ እንዳጋጣሚ ሆኖ ኡስታዞች ስላሉ ከጎኔ ይሄ ነገር ምንድነው ብዬ መጠየቅ እድሉ አግኝቻለሁ። የራሴ የተሰማኝን ዋትስ ጎን ኦን እንደዚህ አይነት ነገር አይቆይ እነሱም ትክክል ናቸው ወንድሞች እንደኛም ደግሞ ያለነው እንደዚህ ነው ፕሬዘንት ተብሎ የሚያስረዳኝ ሰዎች ስላገኙ ሌሎች ሰለምቴዎች ግን ያንን ነገር ቢሰሙ ምንድነው የሚሰማን? ላይክ በቃ ሁሌ መነቅነቅ ሁሌ ድራማቲክ ሁሌ የሆነ ነገር አያስፈልገውም። ለሌላው ቻሌንጅ ዓለም ፈተና ለሌላ ሁሉ እስልምናን ወገራው ገና ብዙ ስላለ ጌት ሬዲ። እናንተ ጠንካራ ሁኑ። በጣም ህጻናት ልጆች በጣም በአይምሮ እየፈቱ ብሎን የሚገጣጥሙ ጂኒየስ የሆኑ ጥያቄዎች የሚያመጡ ልጆች እየመጡ ነው። ማነው ይሄን የሚመልስላችሁ? ይሄ ስርዓት ምናምን ይሄ ላይክ በጣም ኋላ ቀርነት ነው ነው እንዲህ አይሆንም እገዝታችኋለሁ በዚህ አይ ካንት ስታንድ እንደዚህ አይነት ነገር እኔ ሲጀመር ትችም የመጣሁት ዓለም ስለሆነ በዘገ ማስተሳሰብ ወደኋላ እንመለሳለን ብዬ አስቤ አላቅም። ጀስት ቢ ፋስት ነቃ ደንገጥ ማለት አሪፍ ነው። ኪፕ ፎርዋርድ ቴክኖሎጂውን ሁኔታውን ምናምን እያያችሁ የሚፈጥረውን ነገር ማየት ነው እንጂ ሁሉን ነገር በጥበብ ብታስተምሩን እኛ ሴቶችም ይገባችኋል፣ ይሄ አይገባችሁም፣ እናንተ ወንዶች እንደዚህ ወጣቶች በዚህ ተስተዳደሩ ሁኑ ብትሉን እምቢ የሚላለ ብዬ አላስብም። እኔ ፐርሰናሊ ለአላህ ቃል ለመታዘዝ ነው የመጣሁት እንጂ የግሩፕ ሜንታሊቲ የለኝም። እናንተ ሁላችሁ ተሰብስባችሁ አዲስ ሀሳብ አምጥታችሁ እስልምና ቀረ 2-3 ሆነ ዘርፍ አበጅቷል ብትሉ እናንተ ትቀሩና እኔ አምላኬን እያመለኩ ቀጥላለሁ ብያችኋለሁ ከዚህም በፊት። የግሩፕ እኔ ማናችሁም ግሩፕ ልሆን አልመጣሁም። እንደምወዳችሁ እወዳችኋለሁ፣ እንማከብራችኋለሁ፣ በዛው ልክ ይቀጥላል። ግን በጣም የሚያስደነግጥ ነው። ከዚህ እውቀት አንዳንድ ያለ ቦታው ስፕሬድ ስታደርጉትም ልትጠነቀቁ ይገባል። ያው ቀጥሉበት፣ ኪፕራፕ እናንተም እነሱም ሁሉም የእውቀትን ዳራውን ይቀጥል። ምናልባት እኛ የማይገባን ቦታ ሲሆን ውጡ ሰለምቴዎች እዚህ ጋር ወይ ደግሞ ገና አልደረሳችሁም እኛ እንትን የምንልበት ሚዲያ ነው ይሄንን ምናምን ብላችሁ ትንሽ ሄድስ አፕ ስጡን። ይሄ ሚዲያ ሁሉም የሚጠቀምበት ቦታ ስለሆነ ነው ዝም ብሎ ያገኘው ሰው የሚገባበት ስለሆነ አንተ ኢብሮ የምታስተላልፈው መልእክት ለአንድ ሰው አይደለም። ስክሮል ለሚያደርግ አሁን የገባውን ሰው 84,000 ህዝብ ምናምን ስክሮል አድርጎ የሚያልፈው ያንተ ስህተት ሲሆን የኢብሮ አይደለም የእስልምና ነው የሚሆነው። ሚዲያ ስፕሬስ ያደረገው ጥሩ ሲሰራ ኢብሮ ሰራ ተብሎ ነጠላ ነው ክራውኑን የሚሸለመው። ስለዚህ እንደ ሙስሊሞች ስህተታችሁን ለምናደርገው ነገር we have to be careful። የአጀንዳ ብቻ ማናፈሱ ጥቅም አለው ብዬ አላስብም። ሚዲያውን ፎር ኢስላም ቤታችሁን ከፍታችሁ ጥያቄ ላለው ሰው እንዲያው ለምታደርጉት ነገር ይሄ ይገባችኋል ብዬ አላስብም። አላህ ይጨምርላችሁ ለትዕግስታችሁ፣ ለከፈላችሁት ዋጋ እንደኔ አይነት እህትና ወንድሞችን ወደ እስልምና ለማምጣት ላደረጋችሁት ነገር አላህ ጀዛችሁን ለሁላችሁም ላይ ከሌ የምለው ስለሌለኝ ስፔሲፊካሊ ከሌ የሚባል ስለሌለም ማለት ነው። አላህ ጀዛችሁን ይክፈላችሁ። እኔ በተነሳው ቁጥር ከሌ እያልኩ ማነሳቸው በጣም ስፔሻል ሰዎች አሉ ሁሌ በህይወቴ እነሱንም ጨምሮ አላህ ይጨምርላቸው፣ በመዝገባቸው ያሳምርላቸው። ዱዓን ማደርግላቸው ቢኮዝ እኔ እድለኛዋ ሴት አላህን እንዳገኝና እንዳውቅ ያደረጋችሁት እናንተ ስለሆናችሁ you have to እንትን ተባባሉ፣ ላይክ ተያያዙ አይደል? በውስጥ ተማከሩ፣ ሚዲያ አጠቃቀም ትሬኒንግ ውሰዱ። ይሄ ብዙ የሚቆይ ነው፣ ብዙ ዘመን ይቆያል። ከዚህ በኋላ ሪከርዶች የኛ እንኳን ኃጢአት ተደርጎ የሚቀመጡ ሪከርዶች ተቀምጠዋል፣ በቃ ስቶር ናቸው። ጥሩም የሰራችሁት ነገር እንደዛው ይመዘገብና ሚዲያ የሚቀመጥ ነው። የዛሬ 10 ዓመት ኢብራሂም ከሚዲያ የሆነ ነገር ሆኖ እንትን ቢል የተጠቀማቸው ነገሮች ኦን ሪከርድ ይቀመጡለታል፣ የሰራው ስራዎች እንዳለ። ስለዚህ አትሊስት ወንድሞች እርስ በርሳችሁ አቡበከር እናንተ ከሆነ የሆነ ነገር ሀሳብ ያመጣበት የሆነም ስለ እስልምና ስለ ዲን ጉዳይ ሲሆን መማከራችሁ ጥሩ ነው ይባላል። ግዴታ ሚዲያ መሆን አይጠበቅበትም ለመማከር። ከዛ ሚዲያ ላይ እንማከረው ህዝብ ይወቀው ስትሉ አጠቃቀም ነው። የሚዲያ አጠቃቀም ትሬኒንጎች በመስጂዶችም ቢሆኑ በዋቴቨር ትልልቅ ዑላማዎችም ቢሆኑ ይውሰዱ። ያ ዑላማ ብዙ እውቀት ቢኖረው ያለ ቦታው ያንን ሚዲያ ቢያገኝ
ሌሎችን እንደሚያጠፋ ሁሉ ያ ደግሞ ጥሩ ነገር የሚያወጣው ደግሞ ፍሬ ምን ይሆናል ብዙ ያበቅላል ማለት ነው። ሶ ጀስት ቢ ኬርፉል። ዘለፋ እናንትኑ ብዙ ነሰሰሪሊ ሰፖርት አላደርግም። አንድ ወንድም ለአንድ ወንድም እርስ በርሳችሁ ከኔ የበለጠ ትተዋወቃላችሁ፣ መደጋገፍም ይኖርባችኋል። ግን ለእኛ ስታደርሱልን ጀስት ትንሽ ቢድ ያልከታል አይደለ? ገና የሚያድግ ነገር ላይ በደንብ ሹሹ በሉን አይደለም፣ ግን አቋም ያለው ነገር አድርጉት። አንዱ አቋም ለአንደኛው ገና የማይስማማ ከሆነ አታምጡልን። አብሶ ላልበሰል ነው ለእኛ እንደ እስልምና ይሄ ነው ሲሪየስሊ ምናምን የሚያስብል ምንድነው የምትሉት? የሆነ ሹብሃ ምናምን ነገር ነው የምትሉት። እንደዛ ነገር ባትፈጥሩብን አትሊስት እየተማረን ስለሆነ ገና ፍቅሩን ምናምን ዋው እስልምና እንደዚህ ነው ወይ ጀነረሲቲ ነው ዋው እንደዚህ በቃ ዊ ጀስት ኤምብሬሲንግ ኢት እና ወይ እኛ ከሚዲያ መውጣት አለብን ወይ ይቅርታ አድርጉልኝ እናንተ እና አመሰግናለሁ ስለሰማችሁኝ። ብዙ ደቂቃ ወሰድኩ፣ 2 ደቂቃ ብዬ በጠዋቱ ድምፅ ስለጮኩባችሁ ኡስታዞቼ በድጋሚ አሰላም አለይኩም አመሰግናለሁ። እሺ አዲስ ጀዛኪላ አላህ ይጠብቅሽ። እሺ ያው እሷም የራሷን የሆነ አስተያየት ሰጥታለች። ምንድነው ለዚህ ጉዳይ በተለይ አህል የሆኑ ሰዎች ደግሞ እዚህ ላይ አንዳንድ ነገር ብትሉበት በጣም ደስ ይለኛል ኢንሻአላህ። አላህ ይጠብቅሽ። አዲስ የመጣችበትን ማካሄድ እንዴት እንደመጣች እስልምናን በምን አይነት መንገድ ተቀበለችው ምናምን ብዙ ነገር ያየችው የተናገረችው ነገር አለ። ኤኒዌይስ እዚህ ጋር ያላችሁ ሰዎች ሁሉ ቤቱ አዲስ ነው፣ ቤቱን ፎሎ አድርጉ። እዚህ ጋር ያሉ ወንድሞችንም ንጽጽር ላይ የሚሰሩትንም ፎሎ አድርጓቸው። እሺ ሌላኛው ኢንሻአላህ ኔክስት ላይ እስቲ ማን ነው ከዚህ በኋላ ሰው አላስገባም ኢንሻአላህ። ምናልባት እዚህ ላይ ያሉ ሰዎች ይጨርሱና ከዛ ወደ ትምህርታችን እንቀጥላለን። ኦኬ ቀጥሉ እስቲ። ማን ነው የሚቀጥለው? ኒብራስ አንተ ነህ የምትቀጥለው? ሰላም አለይኩም ወበረካቱ። ሰላም ወራህመቱላህ ወበረካቱ። አይ ቲንክ ከላይ እና አብዱልፈታህ አልጀበርቲና ሙባረክ አውርተዋል ይመስለኝ። አቡ ሙአዊያ እና አቡበከር አፍ ካሉኝ እቀጥላለሁ። ቢቀድሙም መልካም ነው። ምናልባት አቡ ሙአዊያ ቢቀድም ደስ ይለኛል። እኔ ለምን ምናልባት ለዛም ያልኩት አብሽር አብሽር ችግር ያለበት አጋጣሚ ኢንሻአላህ። ኡስታዝ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። የምድረው ይሄ የሰሞኑ መንፈስ ነው የሚባለው። የሰሞኑ መንፈስ ያው አላህ አላቃቸው ሁላችሁንም ያው አላህ አላቀን። እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ኢብሮ ቅድም ዲክላይን ያደረኩት ያው መንገድ ላይ ስለነበርኩ ነው። ሶሪ እና እዚህ ያሉ በጣም ብዙ ኡስታዞች አሉ። ያው አንዳንዴ ቦታህን ማወቅ አለበት በእውቀት ደረጃ እና እናንተ ባላችሁበት እኔ ማውራት አይጠበቅብኝም። ግን መንገድ ላይ ነኝ። ድምጼ ካረበሸ ላውራ። ባረከላሁ ፊክ። አሁን እያየሁት ያለሁት ነገር ታውቃላችሁ። መረዳት የሚባለው ነገር እየቀረ ነው። ማለቴ ከምን አንፃር ነው የሚወራው? እንዴት ናቸው? ከምንድን ነው? ሙስሊሞች መካከል ላይ ያለው ነሲሃ በምን ጉዳይ መካሄድ አለበት? ለምን ብለን ነው ብለን ጥያቄ እንጠይቅ እስቲ። ለምን ብለን ነው? የሆነ ግለሰብ ደስ ብሏችሁ ነው? የሆነ ሰው እንዲን ሲያደርግ አምሯችሁ ነው? ወይስ የአላህ ዲንን አውቀን የአላህ ዲንን ለመረዳት ነው የመጣ ነው? ማለት አንዳንዴ ዲንን ማወቅ፣ ዲንን ማስተማር፣ መተቻቸት፣ መነጋገር ሲባል የግለሰብ ግላዊነት ተንሰራፍቶበት ከዲን ወጥቶ ግለሰባዊነት ደረጃ ስለደረሰ እና እንደሄን ጉዳይ እኛ በዚህ ጉዳይ ላይ ለአንድና ለመጨረሻ ጊዜ ብንዘጋው ይሻላል። ማለት እኛ ዘግተናል። እኔ ለምሳሌ ወንድሞቼ ናቸው፣ ሚስኮንሰፕሽን አለ ተፈጥሯል፣ ትክክል አይደለም ብለናል። የሚናገሩበት መንገድ አይ እነሱን አይደለም ሌላ ጉዳይ በጣም ብዙ ወንድሞች በዚህ ጉዳይ ላይ ተነው አለ። ስለማትተዋወቁ ሊሆን ይችላል እንደዚህ አይነት ጉዳይ የምታወሩትና ሁሉንም በኸይር ወሰዱትና ፎር ዘ ላስት ታይም ይሄ በወንድሞች መካከል የሚደረግ ባለመግባባት የነበረ ካለማወቅ የመሳ አለመግባባት
በጥላቻና ባለማወቅ የመጣ ነው እንጂ በሌላ ጉዳይ የመጣ አይደለም። ለምሳሌ ሰዎቹ ወንድሞቻችን ናቸው። የተጣላችሁት በአቂዳ ጉዳይ አይደለም። በአቂዳ ጉዳይ ላይ ብትጣሉ ሰው እንደዚህ አያራግብም። በነገራችን እዛ ሌሎች ቦታ ላይ ስለሚሰሩ እናንተም ደግሞ ንጽጽር ላይ ስለሚሰሩ ሌሎቹ በዚህ ገብተው ለማጋጋል የሞከሩበት መንገድ አለ። ትክክል አይደለም። ሁላችሁም በዚህ ዲን ላይ የበኩላችሁን አስተዋጽኦ የምታደርጉ ሰዎች ናቸው። ስለዚህ ኸጣ ካለ ኸጣ ነው ያለው እንጂ መናናቅ፣ መነጋገር ምናምን ያደርስ ጉዳይ አይደለም። ስለዚህ ነፍስያ ነው ሁሉም ነገር። ከዚህ በኋላ ይሄ እነሱም አልተረዱም ነበር። በነገራችን ላይ የሚያውቁት ነገር የለም። ስለ ንጽጽሩም ብዙም እንትን አይደለም። ወንድሞቻችን ናቸው። ስለማያውቁ ሊሆን ይችላል እንደዛ አይነት ነገር ያወሩት። እነሱም የተናገሩበትን አንግል ደግሞ አልተረዳውም ህዝቡ እና ነሲሃ ሲሆን በምን መልኩ መሆን አለበት የሚባለው ጉዳይ ተነጋግረዋል። ስለዚህ ተነጋግረናል። ይሄ ያለቀና የደቀቀ ጉዳይ ነው። በምን መልኩ መመካከር አለብን የሚለው ጉዳይ ሁላችሁም ወንድሞች ናቸው። እዚህ ውስጥ ያላችሁ ሰዎች ነገ የምትናገሩትን ነገር በኮሜንትም ዛሬ እንደሚሞት ሰው ነው ኮሜንት የምታደርጉት። ነው ረቂብና ዓቲድ አለ፣ በዚህም በኩል አለ። በሁላችሁም አላህ ዘንዳ ተጻፈላችሁ ረቂብና ዓቲድ አለ። ነገ አላህ ፊት ትጠየቃላችሁ ብትባሉ የምትጽፉትን የምትናገሩትን ነገር ትናገራላችሁ። እኔ ጥያቄ ልጠይቃችሁ። አዎ የምንናገረው ነገር አላህ ፊት ሐቅ ነው ትክክል ነው ካላችሁ መልካም ባረከላሁ ፊኩም። ካልሆነ ግን ትክክል አይደለም። በወንድሞቻችን መካከል ላይ የሚፈጠሩ ነገራቶች ሱልህ በሆነ መልኩ እንኳን ይሄን እኮ የገደለን አካል አላህ ምን እንደሚል ታውቃላችሁ? እና አላህ ምንድነው ቢለው የገደለን አካል እኮ ትልቅ አካል ነው አይደል? ኢብራሂም ወንድምን የገደለ አካል እኮ ከዚህ በላይ በጣም አደጋ የለም አይደል? ግን فإن بغت إحداهما ካለ በኋላ وأن عفي له من أخيه شيء فاتباع بالمعروف وأداء عليه بإحسان ወንድምነት የሚለው ማረግ አላነሳም። ስለዚህ አለመግባባት ያለው ከአለማወቅ የተነሳ ነው፣ በክፋት አይደለም። ስለዚህ ይሄ ጉዳይ በኸይር የሚታይ ጉዳይ፣ ስህተትም ካለ ደግሞ ስህተት ተብሎ ይታለፋል። አለመግባባቱ በዚህ ጉዳይ የሚታለፍ ነው እንጂ ብዙም እዚህ እንትን ብለን የምናነሳው ጉዳዮች አይደሉም። ዳዕዋ ሊደረግላቸው የሚገቡት ለኛ ሲሆን ዳዕዋ ይባላል። በደንብ ወቁ። ለኛ ሲሆን ዳዕዋ ይባላል። ለኛ ሲሆን እኮ ተዝኪራ ነው የሚባለው። ለነሱ ሲሆን ግን ዳዕዋ ነው የሚባለው። ይሄ ንጽጽር ሰው እስከ እስትንፋሱ እስካለች ድረስ ሊያስተምረው ሊያውቀው የሚገባ ዲፌንድ ሊያደርግ የሚገባ ሰዎችን፣ ሙስሊሞችን፣ ክርስቲያኖችን ልንጠራበት የሚገባ ትልቁ ሜትር ነው። እስከ ዕለተ ትንሣኤ ድረስ ማንም ከፋው ደመቀ ጎረበጠው ይጎርብጠውም አይጎርብጠውም እኛ የመለከተን ነው። በዚህ ዙሪያ ደግሞ እውቀት ያላቸው ሰዎች በቂ የሆነ ነገር ላይ ተንተርሰው ሊያደርጉ ይገባል። ንጽጽር ያሉ ሰዎችን አብዛኞቹ አያውቋቸውም። የምናውቃቸው ሰዎች ደግሞ እናውቃቸዋለን። ስለዚህ በዛ አንጻር ውሰዱት። ስለማይታወቅ ሊሆን ይችላል እንደዚህ አይነት አስተያየት ሰጥተው። ስለዚህ መጨረሻ ጊዜ በዚህ ርዕስ ላይ እናወራም ብለው ዘግተናል። አይ አይደለም ሌላ ቦታ ደግሞ በሌላ ቦልኩ መነጋገር ምናምን ነገ አላህ ፊት የሚያስጠይቀን ጉዳይ ነው። ብንተው ወንድማዊ ምክሬ ነገ አላህ ፊት ይስጠይቃል። ሰው ለአላህ ብሎ ማውራት አለበት፣ ለአላህ ብሎ መጥላት አለበት። እስከ ዕለተ ትንፋሳችን ድረስ ዳዕዋ ይቀጥላል። ይሄ መርዶ ነው ለእናንተ። እንደውም በመልእክተኛው ሰለላሁ ዐለይሂ ወሰለም ሐዲስ ልጨርስላችሁ። አላህ ቁርአን ላይ ሙቱ ቢገይዚኩም በቁጭታችሁ ሙቱ። ክርስቲያኖች ይሄ ዳዕዋ እንዲደናቀፍ የምታደርጉ ሰዎች በቁጭታችሁ ሙቱ። እንዳትለፉም ደግሞ ልንገራችሁ፣ እንዳትለፉ ደግሞ ልንገራችሁ። ወላ የብሉገነ ሃዛ ዲን ይላሉ መልእክተኛው ሰለላሁ ዐለይሂ ወሰለም፣ ወይም ወላ የብሉገነ ሃዛ አልአምር ማ በለገ ሌይል ወነሃር። ይሄ ዲን ስሙኝ በደንብ ክርስቲያኖች፣ ይሄ ዲን ፀሐይና ጨረቃ የደረሱበት ያህል ይደርሳል። ፀሐይና ጨረቃ የደረሱበት ያህል ይደርሳል።
እንኳን በዚህ ሊሰናከል እያንዳንዱ ቤት አንኳኩቶ ይገባል። ሐታ ጭቃ ቤትን ሳይቀር ይሄ ዲን አንኳኩቶ ይገባል። ይሄ ዳዕዋ ወደፊት በሚገርም ሁኔታ ተጠናክሮ ይቀጥላል። እስከዛሬ ከምናደርገው በላይ ከዚህ በላይ ደግሞ ተጠናክረን እንመጣለን። ስሙኝ በደንብ እስከዛሬ እስከምናደርገው በላይ ተጠናክረን እንመጣለን። በእያንዳንዱ በዳዕዋ ዘርፍ ላይ ከሚኖረን ጊዜዎች በበለጠ ተጠናክረን እስከዛሬ ድረስ በሚደረጉ ነገራቶች በሙስሊም ወንድሞች መካከል የሚደረጉ ነገራቶች ድጋሚ ላይታይ በንጽጽር ማህበረሰብ ዘንዳ በወንድማማችነት የተንሰራሰ ከፍተኛ የዳዕዋ ትግል ድጋሚ ይጀምራል። ወደዳችሁም ጠላችሁም ይሄን እያወቃችሁ ኖሩ። ይሄ መልእክቴ ነው ለክርስቲያኖች። ስለዚህ ጨርሰናል። ገባችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ደረጃ ኡስታዝ አቡ ሙአዊያ መጨረሻ ላይ የተናገረው የብስራት ዜና በጣም ልባችን ተሰብሮ የነበረውን አኩርፈንበት አንዳንዶቹ ላይ ቀልባችን ተሰብሮ የነበረውን ጠግኖናል ብዬ አስባለሁኝ። እዚህ ጋር ያለን 600 ምናምን ሰዎች አለን ብዬ ነውና አልহামዱሊላህ ረቢል ዓለሚን። ከሁሉም በፊት የሆነ ነገር ሲፈጠር በነገራችን ላይ ኸይር እንዳለው መገመቱ ጥሩ ነው። ምክንያቱም ተበታትነን ሁሉም በየጎራው ሁሉም በየራሱ አመለካከት ሄዶ የነበረበትን ነገር ወደ አንድ አቅጣጫ አላህ Subhanahu Wa Ta'ala ሊሰበስበን ፈለገና በመሐከላችን የሆነች ሐሳብ ልዩነት እንድትፈጠር አደረገች። ያኔ ሐሳብ ልዩነቶች አላህ Subhanahu Wa Ta'ala በቁርአን ላይ በምን አይነት መልኩ መፍታት እንዳለባቸው ነግሮናል። فإن تنازعتم في شيء فردوه إلى الله والرسول ወደ ቁርአንና ወደ ሐዲስ አምጡት ሲባል ቁርአንና ሐዲስ ውስጥ እኛ የምንታረቅበት ነገር እንጂ የምንጋጭበት ነገር ጥቂት ስለሆነ ማለት ነው። ያስሱም ፐርሰፕሽን ይሄ ዝም ብሎ የራሳችን ኢንቴንሽን የነፍስያ ጉዳይ ወር ሐቅን ያለ መቀበል አንዳንድ ነገራቶችን ከራሳችን የመግፋት ሁኔታ ሆኖብን እንጂ ቁርአንና ሐዲስ ላይ ተንተርሰን አንድነታችን ላይ መስራት ብንችል ከዛም በላይ መሄድ እንችላለን። ለምንድን ነው ሰሞኑን እኮ በሙስሊም ወንድሞቻችን በእህቶቻችን ቤት የሚደረጉ የሐሳብ ማስታረቅ አንድነታችንን የመፍጠር የሚደረጉ ንግግሮች እኮ ካፊር ቤት የሪከርድ ግብአት ሆነዋል። አንዳንድ ሰዎች እኮ ከዜሮ ተነስተው አካውንታቸው ፈምሷል። እንዴ ነገር ሊተጣሉ እንደ ሰሜኑ ጦርነት ያርዝምልን እንደ እስራኤልና ኢራን ያድርግልን የሚጻፉ ኮሜንቶች ሁሉ በጣም ይገራርሙ ነበሩና አላህ Subhanahu Wa Ta'ala እዚህ ጋር ይሄንን ነገር በመፍጠሩ አንድነታችንን እንዲኖረን ዘንግተን ወደ ነበረው በፊት እንግዲህ ዩኒቲ ኢዝ ፓወር እንደሚባለው ሁሉም ንጽጽር ላይ የሚሰሩ ሰዎች ኡስታዝ ወሂድ ከተቀመጠ ሌሎቹ ሁሉም ቁጭ ይላሉ። ተራ በተራ ሲነገር የሆነ እንዴ ነው ግርማ ሞገስ አለው። አሁን ሁሉም በየፊናው ተበታተነና አትበታተኑ አትለያዩ እየተባባልን እየተነገረን አላህ Subhanahu Wa Ta'ala እየነገረን ፈተፍሸሉ ፈተዝሐቡ ሪሁኩም እንደተባል ነው ማለት ነው። እና ያንዳንዱ ነገር ወደ ቁርአንና ወደ ሐዲስ እናምጣ። የሐሳብ ልዩነቶች ሲመጡ ወደ ቁርአንና ወደ ሐዲስ አምጥተን ሐሳባችንን ማስተካከል የተፈጠሩ ችግሮችን ካሉ በዛ መልኩ መፍታት። ሌላው አንድ መጠየቅ የምፈልገው ነገር ምንድነው ይብሮ እዚህ ጋር የመጣነው ሁላችንም አይ ቲንክ መታወቅም ፈልገን አይመስለኝም። ማወቅና መታወቅ የተለያዩ ነገራቶች ስለሆኑ አላህ Subhanahu Wa Ta'ala ዘንድ እጅግ በጣም ኸይርን ነገር ፈልገን ከሆነ አውቀን ለሰዎች አሳውቀን ነው መሄድ ያለብን እንጂ ታውቀን አይደለም። ምክንያቱም እያንዳንዱን በምንሰራቸው ስራ ላይ በንያችን ስለምንመነዳ ኢነመል አዕማሉ ቢንኒያት ሲባል እዚህ ጋር ያለሁት እኔ ሰው ነው ቅና የሰው ላይ የሰው ጭብጨባ የሰው ለኔ ሙገሳ የሚያደርግልኝ ነገር ፈልጌ ከሆነ ሙገሳዬን ይዤ እዚሁ ነው የምቀረው አላህ ፊት ስለሌለኝ። በቃ አንተ የፈለከው የሰው ጭብጨባ ነው ጭብጨባን አግኝታል ከኔ ምንም የለህም መባልን እንፍራ ነው አንድ እሱ። ሌላኛው ደግሞ ንጽጽር ላይ የሚሰሩ አንዳንድ ወንድሞችና እህቶች ማለት አሁን ለምሳሌ አዲስ ወደ እስልምና ከገቡ በኋላ የእውቀትን ፎከስ ቢያደርጉ መጀመሪያ መማር የሚባለው ነገር ላይ ፎከስ ቢደረግ መልካም ነው ብዬ አስባለሁ። ምክንያቱም العلم قبل القول والعمل እያንዳንዱ ሰው መጀመሪያ ማወቅ አለበት ከማሳወቁ በፊት። ቀጥታ ወደ ክርክር፣ ቀጥታ ወደ ንጽጽር፣ ቀጥታ ወደ ሰዎችን ወደ መጣራት ጥሩ ነው። በእርግጥ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኔ ሰማክሽን አንዲት ሐዲስ አንዲትም አረፍተ ነገር ብትሆን አስተላልፉ ተብሏል። ያመባሉ እንዳለ ሆኖ ግን መጀመሪያ ሰዎችን በእውቀት መጣራት አለብን ነው። እውቀት ስለሚቀድም ከመጣራትም ከመተግበርም ከመናገርም ከመስራትም ከሁሉም ነገር እውቀት ስለሚቀድም እና እዛች ቦታ ላይ ፎከስ አድርገን ብንሰራ መልካም ነው። እዛች ቦታ ላይ ፎከስ አድርገን ብንሰራ እና አላህ Subhanahu Wa Ta'ala ለሁላችንም ያግራልን። ወንድሞች ተሰብስባችሁ አንድ ላይ ሆናችሁ ጥሩ ነገር እንደምትሰሩ ተስፋ እናደርጋለን። አላህ ባላችሁበት ይጠብቃችሁ። ብዙ ነገር ስለተባለ ጁማም እንግዲህ እየደረሰ ስለሆነ እኔም ሐሳቤን ላሳጥረው ስላገኘኋችሁ ደስ ብሎኛል። የሐሳብ ልዩነቶች የተፈጠረባቸው ወንድሞች ለማናችሁም ወንድማማቾች ናቸው። አልሙእሚኑ ሊልሙእሚኒ ከልቡንያን የሹድ ባዕዱሁም ባዕዳ ነው አይደል? አንደኛውን ያጠናክር ነበር እንጂ አንደኛውን እያስጠቆረ አንደኛውን
ችግሮች ነቀፋ እየፈለገ ብቻ መሄድም ተገቢነት ያለው ነገር አልነበረም፣ ከኛ የሚጠበቅም አልነበረም። አልহামዱሊላህ ያ ነገር ከተፈታ መልካም ነው። ወደፊትም ግን የሐሳብ ልዩነቶች ይኖራሉ። ለምን ከተባለ እኔ በአንድ ጭንቅላት መራው የግራና የቀኝ እግሬ ይጋጫል እየተራመድኩኝ በአንድ ጭንቅላት እኮ ነው የሚመሩት። እኔና ኢብሮ በተለያየ አእምሮ ውስጥ ያለን አስተሳሰባችንን ሁሌ አንድ አይነት እናስብ ማለት አይቻልም። ግን ሐሳባችንን ማጥበብ እንችላለን። በምንድነው የምናጠበው? ሐቅን በመያዝ ኢትባዕ ሱና በማድረግ እና ሱናን እየተከተልን በዛ መልኩ እንትን ማለት እንችላለን፣ ማስተካከል እንችላለን የሚለውን ለማለት ያክል ነው። አልহামዱሊላህ ረቢል ዓለሚን። በድጋሚ አቡ ሙዓዊያ መጨረሻ ላይ የተናገረው ነገርም ደስ ይላል። የሆነ ነገር ሲፈጠርም ግን እዚሁ ጋር ምናልባት እንትን ለማለት ያክል ችግሮች ይፈጠራሉ። ነገም ተነጎዳም መቼም ይፈጠራሉ፣ ችግር ይኖራል ዱንያ ላይ። ምክንያቱም አዱንያ ዳሩ እክትባር አይደል፣ ፈተና ሀገር ከመሆኑ አኳያ የኢብቲላ ሀገር ከመሆኑ አኳያ ግራ ቀኝ ተመልክቶ ነገራቶችን የመምረጥ ዓለም ስለሆነች ማለት ነው። እነኚህ ነገሮች ሲፈጠሩ ሁሌም ቢሆን ወደ ቁርአንና ወደ ሐዲስ እናምጣው ነገሮቻችንን፣ ልዩነቶቻችንን ማጥበብ ላይ እንስራ፣ በጋራ እንቁም። ያን ለማለት ወዳለሁኝ። አላህ ይጠብቃችሁ። ጀዛኩሙላሁ ኸይረን። ካረዘምኩት አፉ በሉኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይረን ኒብራስ። ኢንሻአላህ አሁን ከዚህ በኋላ ላለው አጠር እያደረጋችሁ ባትሪም እየቀነሰ ስለሆነ መብራት የለም። ለምን እንደሆነ አላውቅም ሰሞኑን እንደዚህ የሚሆነው። ኤኒዌይስ አልጀበርቲና ሙባረክ ስላላችሁ እናንተ ከዛ በኋላ አቡኪ ያለ አቡኪ ጠቅልሎ ሐሳቡንም ኢንሻአላህ በደንብ ኦር ደግሞ እንዴት ማድረግ እንዳለባችሁ መሰጣጣት ከፈለጋችሁ ትችላላችሁ። ኤኒዌይስ እሺ፣ ማን ይቅደም? ማን ነው ከአልጀበርቲና ከሙባረክ የቀደመው? ርዕሱ ኦልሬዲ ተዘግቷል። እሺ ኡስታዝ አቡ ሙዓዊያ አላህ ይጠብቅ፣ አላህ ይጠብቅ። ጀዛከላህ ኸይር፣ ጀዛከላህ ኸይር። እሺ አላችሁ አልጀበርቲ? እሺ ከአልጀበርቲ በቃ ስሙን አስሬ ስለጠራው ኦኬ። መንገድ ላይ ሰላም አላህ በረካቱ። እንዴት ናችሁ? አልሐምዱሊላህ ደህና ነን። ማሻአላህ ደስ ይላል። ደስ የሚል ስብስብ ነው። ሁላችሁም የተነሳው ሐሳብም ቆንጆ ሐሳቦች ተነስተዋል። የመጀመሪያው ነገር እንዳጠቃላይ ማለት ነው፣ እንዳጠቃላይ የሰዎች ምላስ አላህን ልጅ አለው ረሱላችን አለይሂ ሰላቱ ወሰላም ደግሞ እብድ ነው ከማለት አልተወገደም። የሰው ልጅ ምላስ ማለት ነው። ወደኛ ተራ ወደሆኑ ሰዎች ሲመጣ ደግሞ ያን ያክል የሚገርም እና የሚያስደነብርም ነገር አይደለም። እውነት ለኢኽላስ የምንሰራ ከሆነ ማለት ነው። በኢኽላስ ነገራቶችን ለአላህ ብለን የምንሰራ ከሆነ ለምን ዒባዳ ቅቡልነት እንዲኖረው ኢኽላስ የመጀመሪያውና ዋነኛው መስፈርት ከመሆኑ ጋራ ማለት ነው። ስለዚህ ለኢኽላስ የሚሰራ የትኛውም ሰው የሆኑ ሰዎች የተባሉትም ሰዎችም ሆነ እነሱ ወንድሞች ናቸው። ምንም ቢሉ ያው በወንድማማችነት በዛው ዲኑ ባስቀመጠው መስፈርት መሰረት የሚፈታ ነገር ነው። ከዛ ውጭ ግን የትኛውም ሰው በመላሱ እኛን ሊሸነቁጥ ወይ ደግሞ የሆነ ነገር ካለንበት ዓላማ ካለንበት እንኳን ይሄን የመሰለ የዲን አጅር የሚገኝበት ነገር ይቀርና ዱንያዊ በሆኑ ጥቅም በሚያስገኙ ነገራቶች ላይ እንኳን ሰው ሰግጦ ብዙ ነገር እየሰራ ነውና አላኩልህ ኢኽላሳችንን ማስተካከል ያስፈልጋል። በኢኽላስ እስከሰራን ለዲን የሚጠቅም ነገር እያደረግን ነው ብለን እስካሰብን ድረስ ማለት ነው። ከዛ ውጭ የሰዎችን ምላስ ፈርቶም ከዚህ በኋላ ተዋለው ከዚህ በኋላ ወደ ኋላ ላለው ምናምን የሚባለውም ነገር ልክም አይደለም። አንዳንድ ወንድሞች ላይ ስላየሁ ማለት ነው በቃ ለቀን እንጠፋለን ብለው የጠፉም ሰዎች አሉ በዚሁ የተነሳ ማለት ነው። ያ ቢሆንማ ይሄ ሪሳላው እንደተጀመረ ረሱል አለይሂ ሰላቱ ወሰላም ይህንን መልእክት ይዘው እንደመጡ ከአቡ ለሀብ በላይ የለፋ የለም። እሳቸው ጋር እየዞረ ይሄ እኮ የወንድሜ ልጅ ነው እብድ ነው እኔ እኮ አጎቱ ነኝ እኔን አታምኑኝም እንዴ እያለ እየዞረ ዳዕዋቸውን ለማጨናገፍ በጣም ብዙ ለፍቷል። በጣም ብዙ ማለት ነው። ግን ያው እስከ መጨረሻው የዓለም ፍጻሜ ድረስ የሚነበብ በሁሉም ቁርአንን ማንበብ በሚችል አካሉ በሙሉ እንዲነበብ አድርጎ የመጥፎ ሰው ምሳሌ አድርጎ ነው አላህ Subhanahu Wa Ta'ala ያቀረበልንና ነገራቶችን እንደዚህ አይነት በወንድማማቾች መካከል አለመግባባት ሲፈጠር ወይ ኢግኖር አድርጎ መተው ነው የሚፈታበት። በነሲሃ ተደራርጎ ተወያይቶ በውይይት የሚፈታ ነገር ሲኖር በውይይት መፍታት ነው። ከዛ ውጭ ግን እስልምና ዘርፉ ብዙ ነው። በተለያየ ዘርፍ እስልምና መጥቀም ይቻላል። እንደው የመጨረሻው እስልምናን መጥቀም የሚቻለው በማታውቀውና ባልገባህ ነገር ምላስን ሰብስቦ በመቀመጥም ይመስለኛልና አላኩል ሐል አፉ በሉ ካስረዘምኩባችሁ። እኔ እንኳን የንጽጽር ምናምን ሰው አይደለሁም። ያው
እናንተ ጋር መሆን ስለምወድ ነው ነገራቶች ላይ ትንሽ አስተያየት ለመስጠት ያክል ነው። ጀዛኩሙላሁ ኸይር። ጀበርቲ አላህ ይጠብቅህ። ጀዛከላሁ ኸይር አንተም። እሺ ኢንሻአላህ አቡኪ ሐሳቡን እንጠቅልለውና ፊያሜታ ስለመጣች ፊያሜታን ኢንሻአላህ እናዋራታለን ማለት ነው። ጥሩ መገንዘብ የምትፈልግ ልጅ ስለሆነች እስልምና ኢንሻአላህ አቡኪ አንዴ ሐሳቡን ጠቅልል አድርገህ ሰብሰብ አድርገህ በነገራችን ላይ ያው ቤቱን ፎሎ እያደረጋችሁ ፎሎ ያላደረጋችሁ ከዚህ በኋላ በዚህ ነው የምገባው አካውንት አቡኪንም እንደዛው ኢስሐቅንም ሌሎቹንም ወንድምናቶችን ኤኒዌይስ ቀጥሉ አቡኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ኢንሻአላህ እንደተባለው አዲስ አካውንት ነው፣ ፎሎ አድርጉና ያው ፎሎ የምታደርጉት ለትምህርቱ ነው፣ ሌላ ነገር አይደለምና እኔ ሁለት ነገር ብቻ ነው ማንሳት የምፈልገው። አንደኛው አንድ ፕሮፌሰር አስተማሪዎች ሰብስቦ ፕሮፌሰር ነው አስተማሪዎችን ሰብስቦ ትምህርት ሊያስተምራቸው ነው። በጣም ትልቅ ስልጠና ሊሰጣቸው በጣም ከብዙ ከተማ ከብዙ ሀገር የተወጣጡ ትላልቅ ምሁራንን ይሰበስባቸዋል። እነዚህ ምሁራንን ሰብስቦ አንድ ክፍል አስገብቶ ትምህርት ሊሰጣቸው ነው እና ምን አይነት ትምህርት ነው የሚሰጠን ብለው እነዚህ ጓግተው እዛ ቦታ ቁጭ ብለዋል። ፊት ለፊታቸው ፊኛ በጣም ይመለከታሉ፣ ብዙ ፊኛዎች ማለት ነው። ሰውዬ ዛሬ ሊቀልድብን ነው እንዴ? ፊኛ ይዞ የመጣው እኛ ጋር ምን የህፃናት መጫወቻ ላይ ያደረገን ነው እንዲህ ብለው በራሳቸውን አእምሯቸውን ይጠይቃሉ። ሰው ፕሮፌሰሩ ገባ። ዛሬ የምትመለከቱት ይሄ ፊኛ ሁላችሁም አንዳንድ ይሰጣችኋል። ሁላችሁም ይህንን ፊኛ ተነፋላችሁ። የምሰጣችሁ ጊዜ አለ። በዛ ጊዜ ላይ ካልነፋችሁ you will be out አላቸው። ትወጣላችሁ ከዚህ ከፕሮግራሙ። ኦኬ። በዛ ሂደት ጊዜ ሰጣቸው። ግማሾቹ ነፉ፣ ግማሾቹ አልነፉ። ነፍተው የቋጠሩ ሰዎችን ስማቸውን እንዲጽፉ አደረገ፣ እንዲያስቀምጡ አደረጋቸው። መንፋት ያልቻሉ ሰዎችን ደግሞ ሂዱጡ ብሎ አስወጣቸው ማለት ነው። ትልቁ ትምህርት ከዚህ በኋላ ነው የሚመጣው። ከዛ አሁንም ይሄን ያህል ሰከንድ ይሄን ያህል ደቂቃ ሰጣችኋለሁ። እያንዳንዳችሁ ካላችሁበት ቦታ ተነስታችሁ የራሳችሁን ስም የተጻፈበትን ፊኛ ሄዳችሁ ሰዱ አላቸው። ሁሉም ተሯሯጡ፣ ተንጋጉ። ሄደው ሊወስዱ ቢሉ በተሰጠው ደቂቃ ማንም ፊኛውን ማግኘት አልቻለም፣ የራሱን ማለት ነው። ሁሉም ይሁን ነገር ያነሳል፣ የኔ አይደለም ይጥለዋል። ይሁን ነገር ያነሳል፣ የኔ አይደለም ይጥለዋል። ይሁን ነገር ያነሳል፣ የኔ አይደለም ይጥለዋል። ኦኬ፣ አሁንም አንዴ ተመለሱ አላቸው። አሁን ሁለተኛ እድል እሰጣችኋለሁ። አሁን የምታረጉት ግን የራሳችሁን ስም ከማንሳት በፊት በደንብ አስተውሉ። የራሳችሁን ስም ከማንሳት በፊት የምታነሱትን ፊኛ አይታችሁ ይሄ ማን ነው ብላችሁ ኦኬ የእንትና ነው ስለዚህ ለሱ ትሰጣላችሁ። ሁሉም አንድ ያነሳል። ካነሳ በኋላ ይቀባበላል አላቸው። በአጭር ደቂቃ ጨረሱት። ይህን ታሪካውን ለምንድን ነው አወከር የሚነግረን ካላችሁ ማንኛውም ሙስሊም በምድር ህይወቱ ላይ የራሱን ስም ከፍ ለማድረግ የራሱን ስም ለማንሳት ሲንቀሳቀስ እንደዛ ነው የሚሆነው። ተመለከታችሁ አይደል? እኔ አወከር ከኢብራሂም ጋር ይህንን ውድድር ብገባ አወከር የሚለውን ስም ፍላጎት ሲሄድ ስሜን አላገኝም። አስተውሉ፣ ስሜንም አላገኝም። እሱም ኢብራሂምም ስም እንዳያገኝ የራሱን ስም እንዳያገኝ አረጋዋል። መጀመሪያ ግን ስቴፑን ጠብቄ ኦኬ ልክ አንድ ፊኛ ሳነሳ ይስሐቅ ይላል። ስለዚህ አልጥለውም። ለምን እጥለዋለሁ? ይስሐቅን አንካ እለዋለሁ። ይስሐቅ ደግሞ ኢብራሂምን ያነሳው፣ ኢብራሂም እንካ። ኢብራሂም ደግሞ እኔን ያነሳው አቡበከር እንካ ይላል ማለት ነው። ስለዚህ ይሄንን መሰረት ያደረገ እንቅስቃሴ ብቻ እናድርግ ሁላችን። ራሱ አላህ ሰካ ያደርጋል። ሌላው ይሄ ጭንቀቱናን እንደዚህ ሆነ እንደዚህ ተባለ ምናምን በዛ ጉዳይ ማውራትም አልፈልግም። ያው የኛ እንትናችንም አይደለም ማለት ነው። ይሄ የኛ ነጥብም አይደለም በመሰረቱ ማለት ነው። ሁለተኛው كما يقول الشيخ عبد الرزاق حفظه الله من فقه العبد أن يعلم نزغات الشيطان أن تأتي يا عند بارع ጮሌነቱ አራዳነቱ አስተውሉ። ያ አንድ ባሪያ አራዳነቱ የሸይጣን ውስወሳ ቤት በኩል ነው ይመጣው የሚለውን ማወቅ አለበት። ሁሌ ሸይጣን በሴት በኩል አይመጣም፣ በዱንያ በኩል አይመጣም። እንዴት ነው ይመጣው? እንዴት ነው የምታስበው? መስጂድ ላይ ቁጭ የሚልን ሰው በቤተ ክርስቲያን በኩል አድርጎ አይመጣለትም። እዛው መስጂድ ላይ ነው ይመጣለት ሸይጣን። ስለዚህ من فقه العبد أن يعلم نزغات الشيطان أن تأتي ቤት በኩል ነው የሸይጣን እንትን ይመጣልኝ የሚለው ማወቅ አለበት። በልጅህ በኩል በምትወደው ልጅህ በምትወዳት ልጅህ ሊመጣ ይችላል። በዚህ በዳዕዋ ሊመጣብህ ይችላል። ዳዕዋው ለአንተ ሸይጣን ሊሆንብህ ይችላል።
ያንን ማወቅ ያስፈልጋል። እኔ ያየው ነበረ ኡስታዝ አቡ ሙአዊያ ይኖራልና እንደውም በቃ ይሄን ቲክቶክ ለቀን ነው የምንወጣው እና የሚል ነገር አይቼ ነበር። እኔ በዚህ ላይ ያለኝ ሐሳብ ጠንከር ያለ ነው። እዚህ ላይ ያለ ሰው 647 ሰዎች በሙሉ ቲክቶካችንን ዘግተን ብንወጣ አላህ የራሱ ሰዎች አሉት። ዶንት ኬር፣ አትጨነቁ። አላህ የራሱ ሰዎች አሉት። እኛ ወይ የአላህ ወታደር እንሆናለን ወይ ደግሞ አላህ ሌላ ወታደር ያመጣል። ትሄዳለህ፣ ምንም አታመጣ። አሁን እዚህ ጋር ወከር እንደዚህ ፎሎ እንደዚህ ሰራው የለም። እንደዛ ከሰራ ትሰራለህ፣ ካሌለ ሂድ። አላህ የራሱ ወታደሮች አለ። ከዛሬ 100 ዓመት በፊት ብንሄድ እኮ ይሄ ቲክቶክ የሚባለው ነገር የለም። ግን በደንብ ሲሰራ ነበር። እነ ኡስታዝ አቡ ሃይደር ሲሰሩ ነበር። መቶ ስል ትንሽ ከዛ ዝቅ አድርጉትና ማለት ነው። እነ መሐመድ ከድር ሲሰሩ ነበረ። እነ ቀመር ሁሴን ሲሰሩ ነበረ። ወገይሪሂም እነ ዶክተር ዛኪር ነበሩ። ሼህ አህመድ ዲዳት በጣም ሌላ እውቅ ነገር ማለት ነው። ከዛሬ ትንሽ ደግሞ 40 ምናምን ዓመት ደግሞ 40 እንቀንሳትና 20 ምናምን ዓመት ደግሞ ብትሄድ ያኔ ማንም የለም ሰው ቲክቶክ የለ ምናምን በፓልቶክ ነው የተወሰኑ ሰዎች ነው ያሉት። 20 ምናምን ኦልሞስት ምናምን ዓመት ላይ ፓልቶክ ብትሄድ የተወሰኑ ሰዎች ናቸው። እነ አቡ ሃይደር፣ እነ ኡስታዝ መሐመድ ከድር ኢሳ፣ እነ ኡስታዝ ወሂድ እነዚህ ከዛ አሁን ቲክቶክ ላይ ስመጣ ከዛ ደግሞ ወደፊት ደግሞ መቼስ ሁሌ እኮ እንደዚህ አንቀጥልም አይደለ? ለምሳሌ አሁን እዚህ ላይ ቲክቶክ የምትመለከቷቸው ከ30 ዓመት በኋላ ወይ ከ40 ዓመት በኋላ ብመጡ የሉም ቲክቶክ ላይ ካሉ አስደናቂ ነገር ነው። እኔ ይደነቃለሁ በመሰረቱ ማለት ነው። ወላሂ ይደነቃለሁ። ምናልባት ልጆቹ ምናምን ልጅ የሆኑ በጣም ልታገኟቸው፣ ሌሎቹ የሉም። ስለዚህ ወላ እና በራአችን ለዲኑና ለዲኑ ይሆናል። ከሰራ ይሰራል፣ ካልሰራ خلاص። ስለዚህ ከዛ አንፃር ተመልከቱት ነው። ወይኔ ወጣች ልጅቷ፣ ለልጅቷ ፈጥነዋለሁ ብዬ እኔ ይሄንን ነው ማለት ፈልግ። አላህ ሁላችንም የምንጠቀም ያድርገን፣ የምንተሳሰብ፣ የምንዋደድ፣ የምንፋቀር፣ አብረን የምንሄድ አላህ ያድርገን። ኢንሻአላህ ቀጥሉ። ወጀዛኩሙላሁ ኸይረን። ለሁላችሁም አብኪ አላህ ጀዛህን በጀነት ይክፈልልኝ። ሁላችሁም አልሐምዱሊላህ ረቢል ዓለሚን። በቃ እንግዲህ መጥፎ ከተናገርን የተናገርነውን ነገር አላህ ይቅር ይበለን። የሰማችሁ ሰዎችም ይቅር በሉ። እንግዲህ መልካም ከተናገረን ከአላህ ከመልእክተኛው ነው። ኤኒዌይስ ምን እናደርጋለን መሰለ ማነው ከአላህ ነው ይቅርታ። እና ምንድነው መሰላችሁ አሁን ልጅቷ ከሌለች ሰዎችን እናስገባው ወደ ድብድብ እንገባ። ፋይት ሌትስ ፋይት እንገባ። ኮስት ግባ። ኮስት የተወሰነ ደቂቃ መጣች። ወዴት ኮስት መጣች? ፊያሜታ እንዴት አደርሽ? እሺ ሰላም ናችሁ? ደህና ነሽ? ደህና። ትናንት ትንሽ ኔትወርክ አስቸግሮኝ ነበር። ከጠፋ እኔም እኮ ወጣው ኔትወርኬ ዘጋና ጭራሽ ወጣው። ዘግቶብኝ ነው የወጣው ኔትወርኬ ሲጀመር። እሺ ኤኒዌይስ እንቀጥል። ምንድን ነበር ጥያቄ? አሃ ስለ እስልምና ላስተምርሽ ብዬሽ ነበር አይደለ? ትናንት ተወሰነ እና አይ ከዛ በፊት ማለት ነው የሆነ ሎጂካል የሆነ ነገር ጠይቀ። ሎጂካል ማለት ነው። አይ ችግር የለውም። ሎጂካል የሆነ ጥያቄ ጠይቅ ኢንሻአላህ። እሺ እንትን አሁን ላይክ አምላክ ላይክ ፍትሃዊ ነው ለሁሉም? አዎ ብላስ ሶዛት ምንድነው አምላክ ፍትሃዊ ከሆነ ማለት ነው። ለምሳሌ አንዳንዱ ማየት አይችልም አይደል? አንዳንዱን ላይክ የጤና እክል አለበት ማለት ነው። እና እንደዚህ መፍጠሩ ለምን አስፈለገ? እኩል ፍትሃዊ ከሆነ ካፈጣጠሩ ጀምሮ ለምን እንደዚህ ሊፈጠር ቻለ? ኦኬ አሪፍ ጥያቄ ነው የጠየቅሽኝ። በመጀመሪያ ደረጃ ሁሉም ቆንጆ ሁሉም ነገር በቃ የተስተካከለ ነገር ቢሆን ሁሉም መሬቱ ራሱ መሬት ስለ ሰው ብቻ አይደለም የምጠይቀው። እሺ መሬት ራሱ አባጣ ጎርባጣ ምናምን የሚባል ነገር የለም። በቃ ቀጥ ነበር ማለት የነበረበት። ምክንያቱም አባጣ ጎርባጣ ካለ አንደኛው ሜዳው ላይ ሊሄድ ነው፣ አንደኛው ደግሞ አባጣ ጎርባጣው ላይ ሊሄድ ነው። ይሄ ራሱ ሌላ ችግር ነው። ሞትንና ህይወትን የፈጠረ ለምን ሊየበሉወኩም